ለሴት መስጠት የሌለብህ 8 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ክብርህን። አንተን የሚያሳንስ ነገር በፍቅር ስም አትቀበል። ለምሳሌ በሰዎች ፊት የምታዋርድ፣ በቀልድ ምክንያት ክብርህንና ወንድነትህን ጥያቄ ውስጥ የሚያስገባ ነገር የምታደርግ፣ አንተ ግን እወዳታለሁ ብለህ ዝም ትላለህ። ይህ ፍቅር አይደለም፣ ራስን ማሳነስ ነው። ክብርህን የምታጣላት ግንኙነት ሁሉ ፍጻሜው አያምርም። እንደዚህ የምታደርግ ሴት ጠላትነቷንና ንቀቷን እያሳየች እንጂ ፍቅርን አይደለም። ፍቅር እኮ መልኩ አክብሮት ነው። የምታከብረውን ሰው ነው የምትወደው ወይም የምታፈቅረው። በተለይ ሴቶች ደግሞ የማያከብሩትን ወንድ አይወዱትም አያፈቅሩትምም። ስለዚህ የምትወድ ሴት እንኳን ሰዎች ፊት ልታዋርድ ቀርቶ አንተ በሌለበት እንኳን ትሟገትልሃለች። ክብርህን አሳልፋ አትሰጥም። ደግሞም የምትሰድብ ሴት፣ ኃይለ ቃል የምትናገር ሴት አደገኛ ናት። አንተ ስለምወዳት ችግር የለውም ትሳደብ፣ ተናዳብኝ ነው ብለህ አሰባብለ ነገሮችን በችልታ ታሳልፋለህ። ነገር ግን ይህ ፍቅር አይደለም። እርሷ የምታደርግብህ አግባብ የሌለው ነገር ብቻ ሳይሆን አንተም ለድርጊቷ የምትመልሰው ወይም የምታደርገው ፍቅርን የማይወክል ነው። ፍቅር ማክበር ብቻ አይደለም፣ መከበርም አለበት። እየተዋረድክ የምታከብረው ግንኙነት ጤናማ አይደለም። ስለዚህ መቼም ቢሆን በክብር ጉዳይ እንዳትደራደር። ሴቶች ክብሩን የሚጠብቅ ወንድ እንደሚወዱ ጠንቅቀህ እወቅ። ሰዎች ፊት እያዋረደች፣ እየቀለደችብህ፣ እየሰደበች ዝም ስላልካት እርሷ ዝም የሚለኝ ስለሚያፈቅረኝ ነው ብላ እንደማታስብ እወቅ። ይልቅስ ማዋረዷን ትቀጥልበታለች። ሁለተኛ፣ ዓላማህን የሚያቋርጥ ፍቅር ሳይሆን ስሙ ፍቅር የሆነ ጥላቻ ነው። ዓላማ የሴት ጠላት ካለበት አበቃለ። የአብዛኛውን ወንድ ውድቀት የሚያፋጥኑት እንደዚህ አይነት ፍቅር የሚመስል ገዳይ ስሜት ይዘው የሚመጡ ሴቶች ናቸው። ለምሳሌ ስራ ለመስራት ወይም ለመማር እድል አገኘ እንበል። አፍቃሪ ነኝ ባይዋ ግን ከኔ ርቀ እንድትሄድ አልፈልግም፣ አለዚያ ፍቅራችንና ግንኙነታችን ማብቂያው ቅርብ ይሆናል ትልሃለች። የዚህን ጊዜ አንተም ትወዛገባለህ። እርሷን ከማጣ ሌላ ትምህርትና ሌላ የሥራ እድል እጠብቃለሁ፣ ይህንን ለኔ አላለውም ብለ ምናልባት ህይወትህን ሙሉ በሙሉ የሚቀይር አልፎም የዘር ማንዘርህን ታሪክ የሚቀይር እድል ለአንዲት ሴት ብለ ታበላሻለህ። የህይወት ዓላማ አንድ ነው። ዓላማውን የምትኖርበትና ከግብ የምታደርስበት መንገድ ደግሞ የተለያዩ ናቸው። ስለዚህ እንደዚች አይነት ሴት ስታያት ዓላማህን የምትነካ አትመስልም። ነገር ግን ዓላማ የሚጓዝበትን መንገድ ትዘጋለች። በእያንዳንዱ አጋጣሚ የራሷን ምቾትና ምኞት የምታሳካበትን እድል ትፈጥራለች። እውነተኛ ፍቅር ያበረታታል እንጂ አያቆምም። ሴት ከወንድነት ቀጥሎ ዓላማህን ነው መውደድ ያለባት። ዓላማህን የማትወድ ሴት አንተንም አትወድም። እውነተኛ ሴት ወደ ዓላማ እንድትፈጥን አብራ ትሮጣለች። ስለዚህ መቼም ቢሆን ለሴት ብለህ ዓላማህን እንዳትተው። ለምን መሰለ? ዓላማህን የተውክለት ራቁቱን እንደቆመ እብድ ትሆናለህ። ያኔ እርሷ ራሷ አጠገብ መቆም አትፈልግም። ለምን? ምክንያቱም እብድነ። ለሴት ብለህ ዓላማህን የተውክ እብድነ። መልሳ አንተኑ ትታዘባለች። እንደዚህች አይነት ሴት ዓላማህን አይደለም ነፍስህን ብትከፍልላት ግድ አይሰጣትም። ስለዚህ ህይወትን የምትፈልግ ከሆነ ከእንደዚህች አይነት ሴት ራቅ። ከዓላማ መቅደም ያለበት ዓላማውን የሰጠ አምላክ ብቻ ነው። ስለዚህ ጥንቃቄ የሚባለው ሚስጥር ውስጥ መኖር አለብህ። ሶስተኛ፣ ማንነትህን። ሴትን ለማስደሰት በፍጹም ሌላ ሰው መሆን አይገባም። ለአንድ ሴት ብለህ ሌላ ሰው ለመሆን የምትሞክር ከሆነ አንተ ለመሆን ወደምትሞክረው ወንድ ላካት፣ እዛው ትሄድ። አንተ የሰውየውን ማንነት የምትሰውንበትና እርሷን በህይወት ውስጥ የምታቆይበት ምክንያት የለም። ማንነትህን ካልወደደች አብራ ያለችው አንተን ለመጥላትና ለመጠቀም መሆኑን እወቅ። እርሷ የምትወዱ አይነት ወንድ ለመሆን ከምትጣጣር አንተነትን የሚወዱ ሰዎችን ለመውደድ ለምን አትሞክርም? አንተ ውስጥ ሌላ ወንድ የምትፈልግ ሴት እኮ ማለት በቃ አንተን አትፈልግም ማለት እኮ ነው። ለምሳሌ ጓደኞችን ትተህ የምትወደውን ነገር ትተህ እርሷ ብቻ የምትፈልገውን ታደርጋለህ። አንተነትን የምታጣበት ዓለም እንድትገነባላት እየጠየቀችህ አሁንም ተስፋ ያለ ከመሰለ ተሳስተሃል። ፍቅር ማለት የተስተካከለ ነገር መፈለግ ሳይሆን የጎደለውን ለመሙላት በተዘጋጀ ልብ መኖር ማለት ነው። ሁሌም ቢሆን ማንነትን የማይቀበሉ ሰዎች መኖርህን እየተቀበሉ እንዳልሆነ እወቅ። እግዚአብሔር አምኖብህ እያኖረ ሰው ደግሞ መኖርህን ትክክል አይደለም እያለ ይህንን እንዴት እንደ ፍቅር ታይዋለህ? በተለይ ወንድ ከሆንክ ብልህ መሆን አለብህ። አብዛኛው በዚህ ዘመን ያሉ ሴቶች የወንድን ማንነት ሳይሆን ያለውን ገንዘብ፣ ያለውን ምቾት፣ ያለውን ጥሩ ስራና ያለውን መልካም ተስፋ የሚፈልጉ ናቸው። አንተነትን የምትፈልግ ሴት ካገኘ በ80 ሳይሆን በ160 አግባት። ማንነትን የምትቀበል ሴት እርሷ የአምላክ ስጦታ ናት። የዚህች አይነት ሴት ከሰው ብቻ የተፈጠረች ሳትሆን አንተን ለመውደድና ለማገዝ ከአምላክ ዘንድ የተላከች ረድኤት ናት። ስለዚህ እውነተኛ ፍቅር ያለባት ሴት ማንነትን ትቀበለዋለች። አምላክ የሰጠህን ማንነት ያልተቀበለልህ ሰው ለሰላምታ እንኳ አጠገብህ መድረስ የለበትም። አራተኛ፣ ገንዘብህን በሙሉ መስጠት ጥሩ ነገር ነው፣ ግን ራስህን ባዶ አታድርግ። ይቺ ዓለም በሴት ምክንያት በተራቆቱ ወንዶች ቁጥር የተሞላች ናት። ስንቱ ወንድ ከስኬት ወድቋል። ስንቱ ተስፈኛ በሴት ምክንያት ጎዳና ወጥቷል። ጠቢቡ ሰለሞን ስለዚህ ጉዳይ ሲናገር ምን እንደሚል ታውቃለህ?
ሰው የቤቱን ሀብት ሁሉ አሳልፎ ስለ ፍቅር ቢሰጥ ሰዎች ይንቁታል ይላል። አየህ፣ የቤትን ሀብት በሙሉ አውጥተህ ስለ ፍቅር ስለሰጠ ሰዎች አይወዱህም፣ እንደውም ንቀትን ታተርፋለህ። ስለዚህ ያለ ገንዘብ ምንም ያህል ይሁን የአቅምህን አድርግ እንጂ በፍቅር ሰበብ ባዶ እስክትቀር ድረስ ባዶነትህ ለማያሳስባቸው ሰዎች ምንም አታደርግ። ለምሳሌ በየሳምንቱ ስለ እሷ ብቻ ገንዘብ ታወጣለህ፣ አንተ ግን ችግር ውስጥ ትገባለህ። ያጎደልከውን ገንዘብ ለመሙላት ትጨነቃለህ። ፍቅር የገንዘብ ግፊት መሆን የለበትም። በገንዘብ ውለታ እንጂ ፍቅር አይመሰረትበትም። ለምንም ጉዳይ ራስን እየጎዳ ሌሎችን የምትጠቅምበት ነገር ሁሉ ግብዝነት ነው። ስለዚህ እውነተኛ ሰው ራሱን በሚወድበት ልክ ነው ሌሎችን መውደድ ያለበት። ራስን እየበደልክ ሌሎችን ማስደሰት ማለት ትክክለኛ የፍቅር ስሜት አይደለም። ሲጀመር በገንዘብ የምታስደስታት ሴት አብራ አትቆይም። ቆይታዋ ከኪስ ጋር እንጂ በኪሳራ ወቅት አይደለም። ስለዚህ ገንዘብ ጠፊ ነው፣ ዋናው ፍቅር ነው እያልክ ያለህን ነገር እያጣ ሰዎችን ለመያዝ መሞከር አንድ ቀን ሁለቱንም እንደምታጣቸው በማሰብ ነገሮችን በማስተዋል አድርግ። ስለዚህ ገንዘብህን ብቻ ሳይሆን ገንዘብ ሊያመጡልህ ለሚችሉ ነገሮች ጥንቃቄ አድርግ። ገንዘብ የወንድ ልጅ መልክ ነው፣ የወንድ ልጅ ጥንካሬው ነው። ገንዘብ ካለ የምትሰራው ወንጀል በራሱ እንደ ጽድቅ ስራ ነው የሚቆጠርልህ። የተማረ ያልተማረ ይሰማሃል፣ አኩርፈ እንኳን ሰዎች ያለቅሱልሃል። ገንዘብ ካለ አንተ ለሰዎች ልክ እንደ ውሃ ነህ፣ ሰዎች ደግሞ ልክ እንደ አሳ ናቸው። ካንተ ውጪ መኖር አይችሉም። ስለዚህ ዓለም ላይ የገንዘብን ያህል ሰዎችን የሚገዛና የሚቆጣጠር የለም። ጥቂት ብትሆንም ገንዘብህን አክብረውና ቆጥበው። ሰዎችን ከማግኘት በላይ ገንዘብን ማግኘት እጅግ ይከብዳል። በቀላሉ ለሚገኙ ሰዎች ብለህ በቀላሉ መለሰህ የማታገኘውን ገንዘብ አታባክን። አምስተኛ እውነትህን። ሐሰት መናገር የለመደች ምላስ በመጨረሻ አንተኑ በውሸት ገበያ አስማምታ ትሸጣለች። ሁሌም ቢሆን ምላስ የእውነት እንጂ የውሸት ጣዕም መልመድ የለበትም። ስለ ራስህ ምንም ውሸት አትናገር። ሰዎች በውሸት እንዲወዱ አታድርግ። ስለ ውሸት ከሚወዱ ስለ እውነት ቢጠሉ ይሻላል። ውሸት ማለት በጣም ረቂቅ ነው። ለምሳሌ እሷ ስለ አንድ ወሳኝ ጉዳይ ጠየቀችህ፣ አንተ ውስጥ አልተስማማም፣ ግን እሺ ትላለህ። ስለዚህ የማትፈልገውን ለማድረግ መስማማት በራሱ ራስን የመዋሸት ውሸት ነው። ማድረግ የማትፈልገውን ለማድረግ መስማማት ከባድ ውሸት ነው። ስለዚህ እውነት ተናገር። የማትፈልገውን አልፈልግም፣ የምትፈልገውን እፈልጋለሁ የሚል ልማድ ይኑርህ። የራስህን ደስታና በራስ መተማመንህን ከሚገሉ ነገሮች መሃል አንዱ ውሸት ነው። ስለዚህ በውሸት ዓለም ውስጥ ህዝብ ከሚከብህ በእውነት ዓለም ውስጥ ብቸኛ ብትሆን ይሻላል። ስለ ሴት ብለህ እውነትህን አሳልፈህ አትስጥ። በአንገትህ ላይ እንደ ሀብል እሰረው፣ እውነት ጌጥ ነውና። ስድስተኛ ሙሉ ጊዜህን። አምላክ እንኳን ሙሉ ዕድሜ ሰጥቶ ሙሉ ጊዜህን አይጠይቅህም። ጊዜ መስጠት ማለት ዕድሜ መስጠት ማለት ነው። ስለዚህ ጊዜህን ለሚገባው ሰው ስጥ። ቢሆንም ግን ሙሉ ጊዜህን ማባከን የለብህም። ሲጀመር ሙሉ ጊዜህን የሚጠይቅ ሰው ጥቅመኛ ሰው ነው። ነፍስህ እንኳን አንድ ቀን እንደምትለየ እወቅ። ማንም ለዘላለም አብሮ የሚኖር የለም። ሁሉም የተጣበቀብህ የሚፈልገው ነገር ስላለው ነው። ከሴት ጋር ያለ ግንኙነት ሙሉ ጊዜህን የሚጠይቅ ከሆነ ያለው ከተሳሳተ ሰው ጋር መሆኑን እወቅ። በእያንዳንዱ ነገር አጠገባቸው እንድትሆን የሚፈልጉ ሰዎች ራስ ወዳዶች፣ በፍጹም የማያስቡልህ ሰዎች ናቸው። ስለዚህ ሙሉ ጊዜህን ለሴት መስጠት የለብህም። ልስጣት እንኳን ብትልም መጨረሻ ላይ ንቀትን ትጠግባለህ። እንደ ረካሽ ሸቀጣሸቀጥ ትታያለህ። በጠራች ቦታ ሁሉ ከአምቡላንስ ፈጥነ የምትደርስ ሰው መሆን የለብህም። ስራ ፈት፣ ዓላማ ቢስ፣ ሞኝ መስለት ትታያታለህ። ስለዚህ ብልህ ከሆንክ ከዕድሜ ላይ ለእርሷ መስጠት ያለብህ አስራትህን ወይም ከ110ኛውን ሊሆን ይገባል። እርሷ የጊዜ ባለቤት አይደለችም። ለምሳሌ ጓደኞችን አታግኝ፣ ቤተሰብን አትጎብኝ እያለች ጊዜህን ሁሉ የምትሻማ ሴት ጤናማ አይደለችም። ስለዚህ ለጊዜ ዋጋ ስጥ። ሰባተኛ ውሳኔ ኃይልህን። ሁሉንም ውሳኔ እሷ እንድትወስንልህ አትፍቀድ። ለምሳሌ የት እንደምትሄድ፣ ምን እንደምትለብስ፣ ከማጋር እንደምትገናኝ፣ ከማጋር መገናኘት እንደሌለብህ ሁሉን ነገር እሷ ልትወስንልህ አይገባም። ውሳኔ የወንድ ልጅ ነው። አለዚያ እንደ ሕፃን ትሆናለህ። ሙሉ ሕይወትን ታስረዋለች፣ ነፃነትህንም ታጣለህ። በመጨረሻም ከእርሷ ጋር ያለህንም ግንኙነት ታጣለህ። ስለዚህ የውሳኔ ኃይልህን ለማንም አሳልፈህ እንዳሰጥ፣ በተለይ ለሴት። ስምንተኛ ሰላምህን። በየቀኑ ጭንቀት ከሆነ ግንኙነት ራቅ። ዛሬ ሰላም ያለመደ አእምሮ ነገ ላይ አንተኑ ያሳብዳል። የእውነተኛ ፍቅር አንዱ መለኪያ ሰላም ነው። ሰላም የማትሰጥ ሴት በተቃራኒው ጭንቀት እየመገበች መሆኑን እወቅ። ወንድ ልጅ ደግሞ ሰላም ከሌለው ምንም ነገር የማድረግ አቅም አይኖረውም። ለምሳሌ ስልክ ስትደውልልህ ልትጨቀጭቀኝ ነው ብለህ ትፈራለህ። ሁልጊዜ ክርክር ነው። ፍቅር ሰላም መሆን እንጂ የጦርነት አዋጅ አይደለም። ስለዚህ ለሴት ሰላምህን አሳልፈህ አትስጥ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ።